ዛሬ የምንመለከተው አንዳንድ ሙስሊሞች በመጽሐፍ ቅዱስ በመጠቀም ኢን ጀነራል ስፔሲፊካሊ ደግሞ መጽሐፈ ኢዮብ ምዕራፍ 22 ቁጥር 1 ላይ ያለውን ቃል በመጠቀም ሙስሊም የሚለው ቃል ኢን ጀነራል ተርሚኖሎጂው ብቻ ሳይሆን የሙስሊም የሚለው አስተምህሮ ከመሐመድ በፊት በነበሩት ነቢያት ዘንድ እንደሚታወቅ ለማድረግ ይሞክራሉ። እውነት መጽሐፈ ኢዮብ ላይ ያለውና ሌሎችም ክፍሎች ላይ ያሉት ሙስሊም የሚለው ቃል ወይም ሙስሊም የሚለው ቃል እውነትም ኤግዚስት የሚያደርግ ከሆነ ያንን ያሳያሉ ወይ የሚለውን ነው የምንመለከተው። እና እንደዚህ አይነት አርጊውመንቶች ሲመጡ ቤዚክሊ ሙስሊሞች ወይም ሌሎች ወገኖች የሚፈጽሙት ፋላሲ ምንድነው? ኢቲሞሎጂካል ፋላሲ ይባላል። ኢቲሞሎጂካል ፋላሲ ማለት አንድ ቃል ሂስቶሪካል ባክግራውንድ ኢቲሞሎጂካል ሩቱ የሚተነሳበት ስርወ ቃሉ የነበረው ዴፊኒሽን እና ወይም አንድ ቃል እንደ ቋንቋ ላይ ያለው ዴፊኒሽን እና አሁን ከረንትሊ ላይ ያ ቃል ያለው ትርጉም ተመሳሳይ ነው የሚል አይነት አርጊውመንት ይዞ መምጣት ነው። ለምሳሌ ለማንሳት ያክል ኦርቶዶክስ የሚለው ቃል ኢቲሞሎጂካል ሩቱን ስንመለከት የግሪክ ቃል ነው። ኦርቶዶክስ ማለት ቀጥተኛ እምነት ኦር ራይት ኦፒኒየን ወይም ስትሬት ፓዝ እንደማለት ነው። ስትሬት ፓዝ የሚለውን የግሪኩን ቃል በመጠቀም ኦርቶዶክስ የሚለውን የግሪክ ቃል በመጠቀም ሌላ ቴዎሎጂካል ትርጉም በማስያዝ ለምሳሌ አሁን ከረንትሊ ኦርቶዶክስ የሚለው ቃል የሆነ ሴክትን ስፔሲፊካሊ የሆነ ሴክትን የክርስትናን የሆነ ሴክት የሚገልጽ ቃል ነው። ኢስተርንም ኦር ሜቢ ኦሪየንታልን የሚገልጽ የሴክት ቃል ነው። ግን ኢቲሞሎጂካል ሩቱን ስንመለከት ኦርቶዶክስ የሚለው ቃል የሚያሳየው ጀስት ራይት ኦፒኒየን ወይም ቀጥተኛ ፓዝ የሚለው ነው የሚያሳየው። ይሄንን ቃል በመጠቀም ሌሎች የእምነት መጽሐፍት ያላቸው ሰዎች ላይ ስትሬት ፓዝ የሚል ባገኘን ቁጥር እነዛ ሰዎች የኦርቶዶክስ እምነት ተከታዮች ናቸው እንደማለት ይሆናል ፋላሲው ማለት ነው። ስለዚህ አንድን ቃል ቤዚክሊ ከነበረው ሂስቶሪካል ባክግራውንዱና አሁን ከረንትሊ ካለው አጠቃቀሙ ጋር በማምታታት የሚቀርብ ፋላሲ ነው ኢቲሞሎጂካል ፋላሲ የሚባለው። ስለዚህ ሙስሊም የሚለው ቃል ኢን ጀነራል አረቢክ ወርድ ነው። ሙስሊም የሚለው ቃል አረቢክ ወርድ እንደመሆኑ ኢስላሚክ ወርድ አይደለም፣ ኢስላሚክ ተርሚኖሎጂ አይደለም። ከረንትሊ እስላሞች ወይም የእስልምና እምነት ተከታዮች ሙስሊም የሚለውን ቃል የሚጠቀሙበት መንገድ አለ። ነገር ግን ያ ቃል ኢኔሴንስ መጽሐፍ ቅዱስ ላይ የሚሆን ሌሎች የአረብ ቋንቋ ተናጋሪዎችን ሙስሊም አያደርጋቸው ሙስሊም የሚለውን ተርሚኖሎጂ ስለተጠቀሙ ብቻ ማለት ነው። አንድ ክርስቲያን አንድን ሙስሊም እስልምና ኦር የሙስሊም አስተምህሮ ከመሐመድ በፊት ኤግዚስት ያደርጋል ብሎ ሲጠይቅ ሙስሊም የሚለው ቃል እንደ ተርሚኖሎጂ ኤግዚስት ያደርጋል ወይ ብሎ መጠየቁ ሳይሆን አስተምህሮቱ መሐመድ ያመጣው አምላክ ገለጠልኝ ብሎ ያመጣው ዲቫይን ሬቬሌሽን እውነት ከመሐመድ በፊት ኤግዚስት ያደርጋል ወይ የሚለውን ነው የሚጠይቀው። ምክንያቱም ሙስሊም የሚለው ቃል ኢኔሴንስ ትርጉሙ ሰብሚት ማድረግ ወር ሰሬንደር ማድረግ ነው ወይም መገዛት ማለት ነው። ለአንድ አውቶሪቲ አንድ ሰው ቢገዛ ያም ሰው ሙስሊም ነው። አንድ ለግብጽ ጣዖት የሚገዛ ሰው ቢኖር ያ ሰው በአረበኛ ሙስሊም ብለን ነው የምንጠራው። አንድ ለአላህ የሚገዛም ሰው ሙስሊም ብለን ነው የምንጠራው። ለያህዌ የሚገዛንም አካል ሙስሊም ብለን ነው የምንጠራው በቋንቋ ደረጃ። ነገር ግን በቴዎሎጂካል አገባቡ መሰረት ግን እንደዛ አይደለም። እንደዚህ አይነት ሙግት የሚያቀርቡት ሰዎች አንድ የሚጠቅሱት ጥቅስ ምንድነው? መጽሐፈ ኢዮብ ምዕራፍ 22 ቁጥር 1 ላይ ያለውን አሁንም ከእርሱ ጋር ተስማማ ሰላምም ይኑርህ በዚያም በጎነት ታገኛለህ የሚለውን ቃል ለመያዝ እዚህ ጋር ሰላምም የምትለዋን ቃል ዳይሬክትሊ ወደ አማርኛ በመተርጎም ሙስሊም የሚል ትርጉም አለቻት ለማለት ይሞክራሉ። ሂብሩ አክቹሊ እዚህ ጋር የሚለው ሰላም ኦር ሻላም ነው የሚለው። ኢን ጀነራል ሙስሊም የሚል ትርጉምም የለው። እንዳጠቃላይ ሙስሊም የሚል ትርጉም ቢኖረው እና እዚህ ጋር ራሱ ብናስገባው ሴንስ የሚሰጥ አረፍተ ነገር ፍሬዝም አይሆንም። ኢን ጀነራል ለምሳሌ አስገብተን ብንሞክረው አሁንም ከእርሱ ጋር ተስማማ ሙስሊምም ይኑርህ በዚያም በጎነትን ታገኛለህ። ሲምፕሊ ይሄ ቃል ሴንስለስ ነው፣ ትርጉም የለው። ኢዮብም ሙስሊም ነው አይለንም፣ ነቢያትም ሙስሊም ናቸው አይለንም። ሙስሊም የሚለው ቃል ኤግዚስት ያደርጋልና እዚህ ጋር ገብቷል ብንል ራሱ የሚሰጠን ትርጉም አልባ ነገር ነው ማለት ነው። እንደዚህ አይነት ሙግት የሚነሳ ከሆነ በተመሳሳይ መልኩ በመጽሐፍ ቅዱስ ላይ አንዳንድ ቃላቶችን እናገኛለን። ለምሳሌ ዘሌዋውያን ምዕራፍ 11 ቁጥር 29 ላይ በምድር ላይ ከሚንቀሳቀስ ተንቀሳቃሽ እነዚህ በእናንተ ዘንድ ርኩሶች ናቸው፣ ሙጭልጭላ፣ አይጥ፣ እንሽላሊት በየወገኑ የሚል ቃል አለ። እዚህ ጋር አይጥ ለሚለው ቃል የገባው ቃል በሂብሩ አክበር የሚለው ቃል ነው። አንድ ሙስሊም አላሁ አክበር ሲል ወይም አላሁ አክበር የሚለውን ቃል ሲጠቀም አክበር የምትለው ቃል ኢኔሴንስ አይጥ ናትና ስለዚህ አላህ አይጥ ነው የሚል ፍቺ ይዞ ነው የምናገኘው ማለት ነው በእነርሱ አካሄድ የምንሄድ ከሆነ። ነገር ግን ይሄ ቤዚክሊ ኢቲሞሎጂካል ፋላሲ ስለሆነ እንደዚህ አይነት አጠቃቀም አንጠቀምም። በተመሳሳይ ደግሞ መጽሐፈ ኢያሱ ምዕራፍ 24 ቁጥር 26 ላይ ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ፣ ታላቁንም ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረችው ከአድባሩ ዛፍ በታች ያቆመው የሚል ቃል እናገኛለን።
እዚህ ክፍል ላይ ከአድባሩ ዛፍ ወይም ዛፏ የምትለው ዛፍ የሚለው ቃል ወይም በእንግሊዝኛ ኦክትሪ የሚለው ቃል በሂብሩ ሂደን ብንመለከተው አላህ የሚል ቃል ያለው ወይም ስትሮንግ ወርዱ አላህ የሚል ነው። ሶ ይህንን የሚሉን ሙስሊሞች ቀጥታ ሂብሩን ወደ አማርኛ ስተረጉመው ወይም የሂብሩን አጠቃቀሙ ስንመለከተው ሙስሊም የሚለውን ያሳያል የሚሉ የሙስሊም ተሟጋቾች ይህንንም ክፍል ዛፍ የሚለውን ወይም ኦክትሪ የሚለውንም አላህ ነው የሚለው ብለው መረዳት መቻል አለባቸው። ወይም አላሁ አክበር ሲሉ በሂብሩ አንድ ተናጋሪ በሂብሩ አላሁ አክበር የሚለውን ቃል ተጠቀመ አላህ አይጥ ነው የሚል ትርጉም ይዞ እናገኘዋለን። ስለዚህ ከእንደዚህ አይነት ሃርድ ትሩዞች ጋር ፌስ ማድረግ መቻል አለባቸው ማለት ነው። ስለዚህ አሁንም በድጋሚ አንድ ሙስሊም የመሐመድ ያመጣው መገለጥ ከመሐመድ በፊት ነበረ ወይ ተብሎ ለሚነሳው ጥያቄ መልስ መስጠት ያለበት እንደዚህ አይነት ኢቲሞሎጂካል ፋላሲዎችን በመፈጸም ሳይሆን እውነትም ጥያቄውን በመረዳት ከመሐመድ ያመጣው መገለጥ ይዞ የመጣው የአምላክ መገለጥ ለምሳሌ አምላክ ከአርሽ በላይ ነው፣ አምላክ እጅ እግር አለው፣ በመጨረሻው ዘመን ባቱን ይገልጣል፣ ወይም አምላክ አባት አይደለም የሚለውን አስተምህሮ የሚያሳይ እነዚህን አስተምህሮቶች የሚያሳይ አስተምህሮቶች ወይም የአርኪኦሎጂካል ኤቪደንስ ወይ መጽሐፍ ቅዱስም ቢሆን ይዳዝም ማተር እንደዚህ ያለው ማስረጃ ካለ ነው ማምጣት ያለበት። ስለዚህ ሲምፕሊ ሙስሊም የሚለውን ቃል ወር ሰብሚት የሚለውን ቃል ማምጣቱ ፖይንትለስ ነው የሚሆነው። ለማን ነው ሰብሚት የሚያደርገው? ለማንስ ነው የሚገዛው የሚለው ጥያቄ ስለሚከተል ለያህዌ ነው የሚገዛው? ለአላህ ነው የሚገዛው? ለማን ነው የሚገዛው? ለግብጽ ጣዖት ነው የሚገዛው? ለአንድ አውቶሪቲ ነው የሚገዛው? ሶ እነዚህም ጥያቄዎች ስላሉ ቤዚክሊ መጽሐፈ ኢዮብ ላይ ያለው መጽሐፈ ኢዮብ ምዕራፍ 22 ላይ ያለው ክፍልን ይዞ ወይም ተንተርሶ እዚህ ጋር ሙስሊም የሚለው ቃል ገብቷል፣ ስለዚህ ነቢያቶች ሁሉ ሙስሊም ናቸው የሚለውን አርጊውመንት ለመቀበል እጅግ አዳጋች ነው የሚሆነው ማለት ነው።